ግራ የተጋባው የአውሮፓ ፖለቲካ ዛሬም በዩክሬን ጉዳይ ያልተግባባ የሚመስል ግን ደግሞ ሞስኮውን ጫና ውስጥ በመጠኑም ቢሆን የሚያስገባ ውሳኔ አሳልፈዋል። ታዲያ በዚህኛው አጋጣሚ ደግሞ ሩሲያ በዩክሬን ላይ ከባድ የሚባል የአየር ጥቃት ማድረሷን አዳሩን ይፋ መሆኑ ደግሞ የተለያዩ ፖለቲካዊ ተንታኞች አስቸጋሪ ጊዜ ላይ ቀጠናው እንዳለ ለመገመት አያዳግትም እንዲሉ በር ከፍተዋል። ባለ 27 አባላቱ አውሮፓ ህብረት እንዳይንቀሳቀስ ያገደውን የሩሲያን ሀብት ሳይነካባት የ105 ቢሊዮን ዶላር ገንዘብ ብድር ለዩክሬን መከላከያ ድጋፍ የሚሆን መስማማቱ ደግሞ ሌላ አቅጣጫ ያለ ሆኗል። የአውሮፓ ህብረት መሪዎች ከወለድ ነጻ የሆነውን ገንዘብ ለኪየቭ ለመስጠት መስማማታቸው እንዲሁም ለሚቀጥሉት 2 ዓመታት ጥቅም ላይ የሚውል መሆኑ ለኪየቭ እንደ በጎ ዜና የሚቆጠር ሆኗል። ነገር ግን ብዙ ጥያቄዎች አሁንም ዘለንስኪ አለኝ ይላሉ። በሌላ በኩል የሩሲያን ሀብት አሳልፎ መስጠት አለመቻሉ በአውሮፓ ፖለቲካ ውስጥ አለመግባባቱ ከትላንቱ ዛሬ እየተካረረ መምጣቱን የሚጠቁም ያደርገዋል። የአውሮፓ ህብረት ምክር ቤት ፕሬዚዳንት አንቶኒዮ ኮስታ የዩክሬን ጦር በፋይናንስ እንዲጠናክር እንዲሁም ሩሲያን ለመከላከል አቅም እንዲኖረው ገንዘቡ ያሸዋል ያሉ ሲሆን በኢኮኖሚው ረገድም የምትጠቀምበትን እድል ለዩክሬን ይፈጥርላታል በሚል ስምምነቱን በበጎ ተመልክተውታል። አዳሩን አውሮፓ ህብረት ያሳለፈው ውሳኔ ዲፕሎማሲያዊ ነው ቢባለም የሩሲያን ሀብት ላለመንካት ጥንቃቄ ማድረጉ ፖለቲካዊ ጦሱን ነገ ከነገ ወዲያ እንደሚከፋ ተገንዝበዋል። ይህም የሞስኮን ፖለቲካ በአውሮፓ ህብረት ውስጥ መግባቱን ያሳያል እየተባለ ይገኛል። 105 ቢሊዮን ዶላር ገንዘብን ለዩክሬን የሚሰጠው ስምምነት በ2026ና 27 በኪየቭ ፖለቲካ ውስጥ ያለውን ክፍተት የሚሞላ ሊሆን እንደሚችልም የተነገረለት ነው። የአውሮፓ ህብረት መሪዎች ዱላ ቀረሽ ሙገት ለ16 ሰዓታት ካደረጉ በኋላ ቢስማሙም የምክር ቤቱ ፕሬዚዳንት ኮስታ የፋይናንስ ምንጩን በግልጽ አላስቀመጡም። ከካፒታል ገበያ ሀብቱን እንሰበስባለን ከማለት የዘለለ ሀሳብ ኮስታ መስጠት አለመፈለጋቸው ፖለቲካዊ አለመግባባቱን በግልጽ የሚያሳይ አድርገዋል። የአውሮፓ ህብረት መንግስታትና ፓርላማው አሁንም በሩሲያ ማዕከላዊ ባንክ ሀብት መሰረት ውይይቶችን አጠናክሮ የሚቀጥሉ ሲሆን ችግሮች አሁንም ወደ ውጥረት የሚወስዱ ሊሆኑ ይችላሉ ተብሏል። የአዳሩ ስምምነት የሃንጋሪን፣ ስሎቫኪያና ቼክ ሪፐብሊክን የፋይናንስ ግዴታ የሚነካ እንዳልሆነም ሰነዱ ያትታል። ይህ ደግሞ የሞስኮን ጫና በአውሮፓ ፖለቲካ ውስጥ የሚጠቁም ያድርገዋል። ይህ ማለት ለዩክሬን ወታደራዊ ድጋፍ ማድረግን የማያበረታቱ ሀገራት ሀሳባቸው ትርጓሜ ውስጥ ገብቷል ነው። የሩሲያ ሀብት ሳይንቀሳቀስ ከቆየ በኋላ ውይይት ተደርጎበት እንደ ሁኔታው ውሳኔ ሊያልፍ እንደሚችል አሁንም ሀሳቦች እንዳሉ ተጠቁመዋል። የአውሮፓ ህብረት መሪዎች በሩሲያ የታገደው ሀብት ዙሪያ ቢወያዩም ፖለቲካዊ በሆነው መንገድ አውዳሚና የተለያዩ ውስብስብ ጉዳዮች በመኖራቸው አሁን ላይ ሩሲያ እንደምትለው መስማማት ተስኗቸዋል። ምናልባትም የሩሲያን ሀብት አሳልፎ መስጠት ዋጋ የሚያስከፍላቸው ሀገራት በተለይም እንደ ቤልጅየም ያሉትን የተለያየ ጫና ውስጥ ለማየት ግድ ብሏቸዋል። ጉዳዩ በቀላሉ የሚታይ እንዳልነበረም ተወስቷል። 217 ቢሊዮን ዶላር ገንዘብ ማለትም ከተያዘው 246 ቢሊዮን ውስጥ በቤልጅየም መገኘቱ ከሞስኮ በኩል የሚኖረውን የፋይናንስና ህጋዊ አጸፋ ታሳቢ ማድረግ የሚያሻ በመሆኑ ፖለቲካዊ ቀውስ ሊፈጥር ይችላል። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ሩሲያ ያወደመችውን አገር መልሶ ለመገንባት ሀብቷ መዋሉን ትክክለኛ የፍትህ አሰራር ነው በሚል ከዚህ ቀደም ቢሞግቱም ችግሮች መልካቸውን እየለወጡ ዛሬ መጥተውባቸዋል። ብራሰልስ በቀላሉ የሞስኮን ፖለቲካ ማየት ያስቸግረዋል። እንደ ፊንላንድ ያሉ በአዲስ መልክ ኔቶን የተቀላቀሉ እንዲሁም በአውሮፓ ፖለቲካ ውስጥ ሚናቸው እየጎላ የመጡ ሀገራት ዩክሬንን እያጠናከርን ያለምንም ማወላወል ለ1 ዓመት እንኳን ጦርነቱን እናስቀጥል የሚል እምነት እያሳደሩ መጥተዋል። በእንዲህ አይነቱ ፖለቲካዊ ውዝግብ ውስጥ ያለው የአውሮፓ ህብረት የሩሲያውያን ጫና ለመመከት ከፋይናንስ ባሻገር ወታደራዊ አቅምን ማጠናከር እንዳለበትም በስፋት ስምምነቱ እንዳላቸው ተወስቷል። ከሩሲያ ፖለቲካ ጋር የተጣሉት የጀርመን የብሪታንያና ፈረንሳይ መሪዎችም ቢሆኑ ፑቲንን በዚህ ጦርነት ማስቆም ካልተቻለ ዋጋ ከፋዩ አውሮፓ ነው የሚል አረዳድ አላቸው። ነገ ከነገ ወዲያ ምስራቅ አውሮፓ ጫና ውስጥ ይገባል አሊያም በሞስኮ አይን ውስጥ ይገባል የሚል አረዳድ አላቸው። በተለይም የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ከሞስኮ ለኪየቭ ተላልፎ የሚሰጠው ዶላር ዩክሬን ሩሲያ ወደፊትም ቢሆን እንዳትወራት ራሷን ለመከላከል ሁነኛ መንገዷና መተማመኛዋ ነው ማለታቸው ውጥረቱን በሞስኮ እንዲሁም በአውሮፓ ህብረት መካከል እየሆነ መምጣቱን የሚጠቁም ያደርጋል ሲል ጀዚራ ዘግቧል። እነ ኡርሱላ ቮንዴርሌንም ቢሆኑ ጦርነቱ ቢቀጥል ሩሲያን አደብ እንድትገዛ ያድርጋታል የሚል አረዳድ አላቸው። በእርግጥ በአሁኑ ሰዓት ሩሲያ በ1200 ኪሎ ሜትሮች ግንባር ላይ ድሏን እያጠናከረች መምጣቱ አውሮፓ ህብረትን ፈተና ውስጥ ያስገባዋል። የሩሲያ ሀብት ለዩክሬን ከመሰጠቱ ውጪ ሌላ አማራጭን ገበያው ያስቀምጣል። የአውሮፓ ህብረት በዓለም አቀፍ ገበያ ብድር ውስጥ ገብቶ ለዩክሬን አሳልፎ መስጠት ይችላል። በእርግጥ ይሄኛውን አማራጭ ለመከተል የነ ፕሬዚዳንት ቭላዲሚር ፑቲንን ፖለቲካዊ
መለሳለስ አሊያም መዳከምን ብቻ የሚጠይቅ ነው። ይህ ግን የቤልጅየምን ምጣኔ ሀብትም ሆነ ፖለቲካ በእጅጉ የሚጎዳ በመሆኑ ብራሰልስ ሁኔታውን በተለያየ አቅጣጫ ለማየት ግድ ብሏታል። ሩሲያ ብራሰልስን እንዲሁም የአውሮፓ የምጣኔ ሀብት ኮሚሽነርን ለመክሰስ ውሳኔ ማሳለፏ ምጣኔ ሀብታዊ ብቻም ሳይሆን ፖለቲካዊ ሰጥ አገባው በሩሲያና በአውሮፓ አደገኛ የሆነ እንደሚመጣ ፍንትው አድርጎ ያሳያል። ከሩሲያ እንዳይንቀሳቀስ የታገደ ሀብት ያገኙትን ወለድ አውሮፓ ህብረት ለዩክሬን መስጠቱ ከዚህ ቀደም የሚዘነጋ አይደለም። ምንም እንኳን የሩሲያን ሀብት ተጠቅሞ ዩክሬንን መደገፍ እንደ ህጋዊ መብት የሚቆጥሩ የህብረቱ አባላት ቢኖሩም የተለያዩ አገራት ፖለቲካዊ አደጋ ይዞ ሊመጣ እንደሚችል እየተረዱት ይገኛል። ቤልጅየም በዩራሲልር ባንክ የተያዘውን ሀብት ለዩክሬን ማበደር ትልቅ ስህተት ነው በሚል ቀደም ሲል ሀሳብ መስጠቷ አይዘነጋም። መከላከያ ሚኒስትሯም ይህን ብለው ነበረ። ሃንጋሪም ብትሆን ይህን ውጥን አግባብነት የሌለው ነው በሚል ስትሞግት እንደቆየች ይታወሳል። በእርግጥ ሩሲያ በዓለማችን ላይ ቁጥር 1 ማዕቀብ የተጣለባት አገር በመሆኗ የአውሮፓ ህብረት ወለዱን ቢወስደውና ለዩክሬን አሳልፎ ቢሰጥም ህጋዊ የተጠየቅ እድል እንደሌለበት ይነገራል። እንደ ሃንጋሪና ስሎቫኪያ ያሉ ከሩሲያ ጋር በጎ ግንኙነት ያላቸው ሀገራት ለዩክሬን ወታደራዊ ድጋፍ ማድረግን እንደማይፈልጉ ደጋግሞ ያሳውቃሉ። ለዚህም ነው ፖለቲካዊ አለመግባባቱ በአውሮፓውያኑ መካከል የሰፋ ነው የሚባለው። ሩሲያ ቤልጅየምን በሀገሯ ፍርድ ቤት ተከሳለች። ከትላንቱ ዛሬ በብራሰልስ ላይ ይበረታባታል ነው ጉዳዩ። አዳሩን ህብረቱ ሊያጸድቀው አስቦት የነበረው ውጥን 2/3 ድምጽ ማግኘት የነበረበት ቢሆንም ያን ማሳካት አልተቻለም። የሩሲያን ማዕቀብ ለማስቀጠል በየ6 ወሩ እየተሰባሰበ ድምጽ ሲሰጡ በቆዩበት አጋጣሚ ሁኔታው ዛሬ ደግሞ ተወሳስቦ መቀጠሉን ግልጽ አድርጎታል። የአውሮፓ ህብረት ስምምነት አንቀጽ 122 ለህብረቱ ስጋት የሆነ ኢኮኖሚ አሊያም ሀብት ቋሚ እገዳ መጣል እንደሚቻል ይደነግጋልና ጉዳዩን ህጋዊ መልክ ለመስጠት ይሞክራል። ፊንላንድ፣ ባልቲኮች ማለትም ኢስቶኒያ፣ ላትቪያና ሊቱዌኒያ እንዲሁም ፖላንድ የሩሲያ ሀብት ላይ ቀጣይነት ያለው እገዳ እንዲጣል የሚሹ ናቸው። ከሩሲያ በቅርብ ርቀት ያሉ በመሆናቸው ይህን ማድረግ ይፈልጋሉ። የአውሮፓ ህብረት መሪዎች መስማማት ተስኗቸዋል በሚል አረዳድ ክሬምሊን የተለያዩ ሀሳቦችን በማጋራት ላይ ይገኛል። ለ16 ሰዓታት ተሰባሰቡ፣ ግን ደግሞ ምንም አላመጡም የሚል ሀሳብ ከሞስኮ በኩል ወጥቷል። ፕሬዚዳንት ቮሎዲሚር ዜሌንስኪ አውሮፓ ህብረትን ይህን ገንዘብ በማበደሩ አመሰግነዋለሁ ካሉ በኋላ ነገር ግን የሩሲያን ሀብት አለመነካቱ ደግሞ ሌላ አስቸጋሪ ሁኔታን ይፈጥራል የሚል ቅሬታ አለባቸው። ስለዚህ አውሮፓ ህብረትን አመሰግነዋለሁ፣ በተወሰነ መጠን ደግሞ ቅሬታዬ የሩሲያን ሀብት አልነካችሁም የሚል ሆኗል። ይህኛው አጋጣሚ ባለበት ሁኔታ ደግሞ ሩሲያ በተለያዩ አቅጣጫዎች ጥቃቷን አጠናክራ ቀጥላለች የሚሉ መረጃዎች መውጣታቸው በእርግጥም እጅጉን አስቸጋሪ ጊዜ ለኪየቭ አድርጎባታል። የአየር መከላከያ ስርዓቶች 108 የሚሆኑትን ሰው አልባ አውሮፕላኖች ከ160ዎቹ አውድሟል ቢልም በተለያየ አጋጣሚ ሩሲያ ምሽቱን ዩክሬንን ስትነጣት እንዳደረች ደግሞ የሚጠቁም ሆኖ ተመዝግቧል።